ማን ነው አለን? ልጅቷ ለፖሊስ ተሰጥታለች ወይስ ቀብረዋታል? ቀብሯታል። አልሰጠም ለፖሊስ። በቃ ስለዚህ አሁን ለፖሊስ ደውሉና አመልክቱ። ስለዚህ ቤተሰብም ተማክሮ እኔ ይዤ አልመጣም፣ አሻራ ስለነካዋት ፖሊስ ስለሚይዘኝ አልመጣም፣ ልጅቷን ለህግ መስጠት አልችልም፣ በህገ ወጥ ወንጀል ስለተጠረጠርኩኝ ፖሊስ ስለሚፈልገኝ ለእናንተ ልጅቷን በኃላፊነት ማስረከብ አልችልም ብሎ እንደዛ አይነት መረጃ ነው ያለኝ። ሲጀምር እዛ ቤት ያሉ ሴቶች ሁሉም ፈርተዋል፣ አይናገሩም፣ አያወሩም። በዙሪያ ያሉ ሰዎች ተንበጫብጨዋል፣ ፈርተዋል። ስለዚህ የት እንዳለሽም አያውቁም። እሺ ፖሊስ ጣቢያ ናት ምናምን እያለች እየሰማኋት ነበር። ከታች አስገባኝ እያልኩ ጆከር እያልኩ እየጻፍኩላት አትመልስም አንተ። ስለዚህ ልጅቷም ዝም ብላ ቤት ብላ ነው የተላከች የመጣችው። ማንም ሰው ይችን ልጅ እዩ ፔጇን ገብታችሁ ማየት ትችላላችሁ። ገብታችኋል። ይች ልጅ ለሃና ድምፅ ሆና እባካቸው ዝም አትበሉ፣ ይች ልጅ መገኘት አለበት ብላ ፑሽ እያደረገች ፖስታለች። ያንን ፑሽ እያደረገች ፖስታለች። ይች ልጅ ደግሞ ያለ ነገር እዛ ቤት ገብታ አልቀረችም። ለባልስ ቤት ነው የምትውለው። ለባልስ ቤት ገብታለች። ከዛ በኋላ አልወጣችም። የሚባለው ምንድነው? መንፈስ ምናምን በ24 ሰዓት መንፈስ ሊገላት አይችልም ልጅቷ። ስንት ቀኗ ከሞተች? እንዴ የበዓል ቀን እዛ ውላለች እኮ ሰኞ። የበዓል ቀን ቀርቶ ሳውዲ አረቢያ 2 ወር ይፈጃል ለማስቀበር። በ4 ቀን ውስጥ ሰው መቅበር አይቻልም። ለፖሊስ ደውሉና አሁን ንገሩ። ለፖሊስ ደውላችሁ ቀጥታ ቤቱን ስጡ። ሳውዲ አረቢያ ያላችሁ ህጋዊ ይሆናችሁ፣ አሜሪካ ያላችሁ እነመኩም መደወል ትችላላችሁ። ደውሉ። ሲጀምር ቀበረ ሳይሆን ልጅቷ ቤት የቀረችው ቤት ነው። እሱም ለፖሊስ እጄን ይዘኛል ስለምፈልግ ይዘኛል ህግ ብሎ ነው። አሁን በደቂቃ ደውሉ። አሁን እንዴት ነው? ቆይ እዚህ ሀገር አንድ ጊዜ ጆከር ልናገር። በመጀመሪያ ደረጃ እዛ ያላችሁ ሰዎች የሸዋ ልጆች ግን የት ናችሁ? እንደ ወንዶቹ ግን አላችሁ? በሴት እህቶቻችን ላይ የዚህን አይነት ግፍ እየተሰራ ማለት ነው። እዚህ እንግዲህ ከመግቢያው ላይ እንደሰማችሁት ነው ወገኖቼ፣ በጣም በሚገርምና በሚያሳዝን ሁኔታ ከዚህም በፊት እንግዲህ እኔ ነግሬያችሁ ነበረ። አንዲት ብርቱካን የምትባል ልጅ በሃና ጉዳይ ቪዲዮ ሰርታ ከዛም በኋላ እንግዲህ ጅዳ የሚባል አገር ለበዓል ወይም ደግሞ ለፋሲካ ጥሪ ጠርተው ወስደው አቶ ይመች የሚባለው ቤተሰብ ናት አሉ ለሱ። እሱ እንግዲህ እንደ እንትን ነገር አድርጎ ተብሏል። እንግዲህ እሱም አሁን ደግሞ ምንድነው የተባለው? እሱ ዘመዷ ነው፣ የአክስት ልጅ ናቸው፣ እሱ ሆን ብሎ አያደርገውም ነው እያሉ ያሉታይ። ምንድነው እያሉ ያሉታይ? ልጅቱ እሷ ማለት ነው በሽታ እንዳለባት የምትለው በሽታ እንዳለባትና ምንም አይነት ነገር ማድረግ እንደማትችል ያኔ በቃ እንደታመመች ምናምን ነው እየተወራ ያለው ማለት ነው። ለዛም ደግሞ በጣም የሚከርምና የሚያሳዝን ሁኔታ ነው። ልጅቷም እንግዲህ ከህይወቷ አልፏል እየተባለ ነው። ግን ደግሞ ህግም አልያዘውም ወይም ደግሞ ፖሊስ አልያዘውም እያሉ እያወሩ ነው ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ ልብንም ይሰብራል። እንደዚህ አይነት ነገር እየተለመደ መጥቷል፣ ኖርማንም ሆኗል። ሁሉም ሰው እንግዲህ ሁሉም ሴት ልጅ ቀኑን ነው እየጠበቀ ያለው ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ በሃና ጉዳይ እንግዲህ ሁሉም ሰው እየተነጋገረበት በነበረ ሰዓት እንግዲህ አንዳንዶቹም የተጠቂው ሰለባ እየሆኑ እየተገኙ ነው ማለት ነው። በጣም ያሳዝናል፣ በጣም ልብ ይነካል፣ በጣም ደግሞ ያንገበግባል ማለት ነው። እንዳንድ የደሃ ልጅ እንዳንድ ሰርቶ ለመቀየር ሀገሩን ለለቀቀ ሰው በጣም ልብን ይሰብራል፣ በጣም ያሳዝናል በእውነት ማለት ነውና ይቺ ልጅ እንግዲህ ሰርቼ ቤተሰቦቼን አሳድጋለሁ፣ ቤተሰቦቼን እለውጣለሁ ብላ መታ እንግዲህ ደህና እየሰራች ብዙ ውጣ ውረዶችን አልፋ መታ እንግዲህ እየሰራች በነበረ ሰዓት ነው እንግዲህ በአስመሳዮች ተይዛ እዚህ ደረጃ የደረሰችው ማለት ነው። በጣም ያሳዝናል፣ በጣም ልብ ይሰብራል። አረ ወገን የት እየሄድን ነው? አረ ወገን የት እየሄድን ነው እኔ ልለው የምችለው ማለት ነው። ሌላው ደግሞ አዲስ መረጃ ስለ ሃና የወጣው ምንድነው? እና ሃና ያሉበት ወይም ደግሞ እነዛ ጋር የሚሰበሰቡት ሸራ በእሳት ተቃጥሎ ወደ 300-400 ሰዎች የሚሆኑ ከ 300-400 ሰዎች የሚሆኑ ከ 400 ሰዎች የሚሆኑ 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 ሰዎች የሚ
የታገቱ ማለት ነው። ከዛ መከራና ስቃይ እንደወጡ እንግዲህ መረጃው ደርሶናል ማለት ነው። ይህም ደግሞ በጣም ደስ የሚልና በጣም ደግሞ ሀሴትን የሚያደርግ ነገር ነው ብለን እናስባለን። እንግዲህ አስገባላችኋለሁ ማለት ነው። ተስፍሽ ያደርግ ያለውን ነገር አስገባላችኋለሁ። እስከ መጨረሻው ቪዲዮውን ከተከታተላችሁት የምትጠቀሙበት አይነት ነገር ታገኛላችሁ ብዬ አስባለሁ። እንግዲህ ሀና ግን ከዛ ውስጥ አልተገኘችም ማለት ነው። ከዛም መካከል እንግዲህ በመልክ የማይታወቁና ምንም አይነት ነገር የሌላቸው አጋቾችም አብረው እንደተያዙ ተነግሯል ማለት ነው። ለዛም ደግሞ ፎቶቸው እንደሚለጠፍና ህዝብ የሚያውቃቸው እንደሚሆንና ከዛም ደግሞ እነዚህ ልጆች ያደረሱባቸው ሰዎች እያንዳንዳቸውም ፈተና ያደረሱባቸው ሰዎች እያንዳንዳቸውም እነሱም ደግሞ እንግዲህ እንደሚናገሩ መብታቸውን እንደሚያስከብሩ እንግዲህ ተስፋ አድርገው ነግሮናል ማለት ነው። በዚህ በጣም ደስ ብሎናል። የሀና ጉዳይ ግን መጨረሻው የት ነው የሚለው ነገር አሳሳቢ ነው። አሁንም የሀና ጉዳይ የት ነው? የት ናት ያለችው ሀና? ሀና ምን ላይ ናት? ሀና የት ናት እያልን ነው እንግዲህ። ሁሉም ሰው ደግሞ ስለ ሀና ድምጽ መሆን ስላለበት ዝም ማለት እንደሌለበትም እንግዲህ እየተነገረ ነው ማለት ነው። ማሮችዬ ፍቅሮችዬ በተቻላችሁ መጠን አሁንም ቢሆን ስለ ሀና ዝም አንልም አትበሉ። እንደገና ደግሞ እየሳቃችሁ እየተጫወታችሁ ሰውን እየወሰዳችሁ እሳት ውስጥ አትክተቱ። ምክንያቱም እናንተ ነገ እኔ እንጃ ምን በቃ ቃል ነው የሚያጥረኝ። እንግዲህ ድሃ ሰርቶ መብላት አልቻለም፣ ድሃ መናገር አልቻለም፣ ድሃ ደግሞ አንደበቱን አውጥቶ መናገር አልቻለም ማለት ነው። ይህም ደግሞ በጣም ልብን የሚሰብርና የሚያሳዝን ነገር ስለሆነ ማሮችዬ ፍቅሮችዬ ምን ልላችሁ ፈልጌ ነው፣ አሁንም ለሀና ዝም አንልም። እህቶቻችሁ የጠፉባችሁ፣ ቤተሰቦቻችሁ የጠፉባችሁ፣ ብዙ ነገር የሆናችሁ እህት ወንድሞቼ ካላችሁ እነዛ 300 ሰዎች ተገኙ ወይ ደግሞ 400 ሰዎች ተገኙ ብሎ ተስፍሽ ያደረገው ያወጣውን መረጃ ሂዱና ተመልከቱትና ከዛ ማህል ቤተሰቦቻችሁን ፈልጋችሁ ወደ ቀያቸው እንድትወስዳቸው ስንል በአክብሮት እንጠይቃለን ማለት ነው። ሌላ ምንድነው ልለው የምፈልገው አሁንም ቢሆን ህገወጥ ደላላዎች የተባሉትን ሰዎች ልንረዳቸው ይገባል ማለት አለብኝ። እኔ እንደዛ ነው ማስበው። ማለት ልንረዳቸው ይገባል ማለት ይሄ በጣም በአራቃቸውና በጣም በተናገራቸው ሰዓት እነሱ የነሱን ስሜት የሚረዳን የለም ብለው ስለሚያስቡ ከመጨከኑ ውጭ ሌላ ምንም አማራጭ የላቸውም ብዬ ነው ማስበው እንደኔ ማለት ነውና እስኪ ቀረብ ብለው ብሶታቸውን ለመረዳት ሞክሩ፣ ችግራቸውን ለመረዳት ሞክሩ። ባይከፋቸው እነዚህ ሰዎች ባይመራቸው የሆነ ውስጣቸው ላይ ችግር ባይኖር ኑሮ በዚህ ደረጃ ዜጋቸውን እየወሰዱ ወደ ሌላ ነገር ውስጥ አይከቱም የነበረ ማለትም ጭካኔያቸው ጥግ ድረስ አይሆንም የነበረ ብዬ አስባለሁ። እንግዲህ እኔ ሌላ ምንም ነገር አልልም። ለማንኛውም ግን ተስፍሽ አድርጌ የተናገረው ነገርም ስላለን ንግግሩም እንግዲህ በሚገባ ነገር አብራርቶ ስለነገረን የሱን ንግግር እንግዲህ እናዳምጣለን ማለት ነው። አዳምጠን እንመለስና በሱም እንግዲህ ሐሳብ አስተያየት እንሰጥበታለን። ሌሎቻችሁ ግን ይሄ ሰው የት አለ፣ ይሄ ሰው የት ገባ፣ ይሄ ሰው የት ወጣ፣ ይሄ ሰው የት ደረሰ እያላችሁ ንግግር በተናገረ ቁጥር ወይም ደግሞ ሐሳብ በተናገረ ቁጥር ያንን ሐሳብና ያንን ንግግር እየወሰዳችሁ ሰውን አትጉዱ፣ ለመጉዳት አትሄዱ፣ ማለትም አሳልፋችሁ ለመስጠት አትሞክሩ። እናንተ እንኳን መናገር ባትችሉ መናገር የሚችል ሰው ካለ ድረስ ያን የሚናገረው ሰው እንዲናገር ፍቀዱለት። አሁን እኮ ወይ እናንተም ድምጽ እየሆናችሁ አይደለም፣ ድምጽ የሚሆነውን ሰው እያፈናችሁ እየወሰዳችሁ ወደ ሲኦል እየከተታችሁ ነውና እባካችሁ ለማለት እወዳለሁ። ተስፍሽ አድርገው የሚለውን ሰምተነው እንምጣና ሐሳብ እንሰጥበታለን የሚል ዜናው ምንድነው? ይሄ ጉዳይ እንግዲህ የሀኒ ጉዳይ ከተፈጸመ በኋላ እጅግ በጣም ብዙ ሰዎች ተጨንቀን ብዙ ነገር እያደረግን በውስጥም ብዙ ስራ እየሰራን እንደነበረ ይታወቃል። ዛሬ ላይ የተደረገው ድርጊት እጅግ የብዙ ኢትዮጵያውያኖችን ልብ ደስታ ከፍ የሚያደርግ ነው። ጀጎል የሚለውን በቢጫ የተጻፈውን ቴሌግራማችሁ ላይ ጽፋችሁ ከገባችሁ ሙሉ ቪዲዮ እና ፎቶዎችን እዛ ላይ ለቀንላችኋል። ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያን የታገቱ ሰዎችን በልዩ ኦፕሬሽን በኮማንዶ በመታገዝ አስለቅቀናል።
ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያኖችን በልዩ ኮማንዶ በመታገዝ እዛ አካባቢ ላይ ያለ እያንዳንዱ ሽፍታ ባለበት ጫካ ላይ ቆሳስለው ያሉ ታግተው ለብዙ ዓመት የተቀመጡ የተጨነቁ ልጆች ተለቀዋል። አንድ እሱ ነው። ሁለተኛው ነገር እዛ ጋር የተቀመጡት ሽፍታዎች የተቀመጡበት ጫካ ቤታቸው ጭምር በእሳት ተጋይቶ ግማሹ የተያዘ ሽፍታ አለ። አሁን ደግሞ ወደ ሰላም ወደሚኖሩበት ቦታዎች ላይ ስደት ላይ ታውቁታላችሁ፣ እዚህ ዳስ ምናምን ጥለው ያሉበት ቦታዎች ላይ እነኚህ የሚፈለጉ ሰዎች ወደዛ እየሄዱ ነው። ወደዛ ገብተው በፊታቸው ማጣቋቸው ሰዎች ወደ ከተማ እየገቡ ነው። አሁን ዋና እዚህ ላይቭ ላይ የገባንበት ዋናው ኬዝ ምንድነው? እነኚህ የተለቀቁት ለቤተሰቦቻቸው ትልቅ ደስታ ነው። እንግዲህ ተስፍሽ ዛሬው ምንድነው ያለው መሰላችሁ? በጣም ደስ የሚልና በጣም አስገራሚ ነገር ነው። በጣም ደስ ብሎናል ነው ያለው ማለት ነው። ምንድነው ያለው? እዛ ጋር የነበሩ እሳቶች እንግዲህ ተቃጥለው በእኛ ባደረግነው ነገር ምናምን ያለው እኔ የማውቀው ነገር የለም በእርግጥ እና ያንን ነገር ተቃጥለው ከ300 እስከ 400 የሚሆኑ ልጆች እንግዲህ ከዛ ጋር እንደወጡ ነው የተናገረው። ለዚህም ደግሞ እጅግ በጣም ደስ የሚል ነገር ነው ተናግሯል። ሌሎቹም ደግሞ ምንድነው እንጠነቀቅላችኋለን ሲል የነበረው ደግሞ ምንድነው እኛ በተናገርን ቁጥር እየታፈንንና እየተሰቃየንን ስለሆነ ምንም ነገር መናገር አንችልም ነው ያሉት። እውነት ነው። እኛ ምንም ነገር መናገር አንችልም። እኛ ለራሳችን ቤተሰብ የምናስተዳድር ደካማ ቤተሰብ ያለን ሰዎች ነን እና ምንም አይነት ንግግር እኛ አንፈልግም ማለት ነው። ምክንያቱም ሕግ እንደሌለ እናውቃለን። ምንም አይነት ነገር እንደሌለ የታወቀ ነው ማለት ነው። ስለዚህ እንደዛ ስለሆነ ብዙ ሰዎች ስጋት ላይ ናቸው ማለት ነው። ያንንም ስጋታቸውንም እንግዲህ በግልጽ እየተናገሩ ነው። እኛ እየፈራን ነው፣ ሕግ የለም እያሉ እየፈሩ ነው፣ እየፈራን ነው። ሁላችንንም ቢሆን እንፈራለን ለመናገርና አንዳንድ ጊዜ መሆን ያለበትንና መሆን ያለበትን ማየት እንችላለን ማለት ነው። ሁሉም ነገር እንግዲህ ከነሰይድ ወረባቦ መማር እንችላለን ማለት ነው። አንዳንድ ጊዜ ለሚመጡ ነገሮች ሪስክ መውሰድ ከባድ ሊሆን ስለሚችል ማለት ነው። ማሮችዬ ፍቅሮችዬ እና እንግዲህ አብረሽ ዛሬ ያለውንም ሰምተናል። ሁሉንም ነገር እንግዲህ እያንዳንዱ እንደሰማነው ስለሆነ ሁላችሁም እንግዲህ ራሳችሁን በመጠበቅ ቤተሰብን በደላላ ላለማምጣት መሞከር ቤተሰብም ደግሞ ስናፕቻት ፎቶ እየተነሳችሁ የሚያማዳታችሁ ምናምን እያጠፋችሁ ፎቶ ላለመላክ መሞከር፣ ሁልጊዜ ችግር ለመጥራት መሞከር፣ ሁልጊዜ ክፉ ነገር ለቤተሰብ መናገር፣ ቤተሰቦች እንደዚህ ሆኑብኛል የምትሉትን ነገር ትታችሁ የምሬን ነው የምነግራችሁ። ለቤተሰብ መልካም ነገር አትናገሩ። መልካም ነገር ስትናገሩ ሌሎቹን እየጎዳችሁ ስለሆነ መጥፎ ነገር መላክ ለቤተሰብ እንደዚህ እንደነሐና የታገቱትን እንደነዚህ የሞቱትን ይሄ እንደዚህ ሆነ ይሄ እንደዚህ ተፈጠረ እያላችሁ መጥፎ ነገር ለቤተሰብ ተናገሩ። እናንተ በስናፕቻት ፎቶአችሁን እያጠራችሁ መሬት ላይ እየተኛችሁ እያደራችሁ የውሸት ኑሮ እየኖራችሁ የእውነት ኖርን እያላችሁ ለቤተሰብ እየሄዳችሁ የምትናገሩ ሰዎች ናችሁ ቤተሰቦቻችሁን የምታስበሉት የምታስጠቁት። እናንተው ራሳችሁ አረብ ሀገር ያላችሁ ወይም ደግሞ በዚህ ምንድነው የሚባል ሀገር አሁን ሀና በታገተችበት ሀገር የምትመጡ ሰዎች ናችሁ እና ቤተሰቦቻችሁን የምታስበሉ፣ ቤተሰቦቻችሁን የምታስጠቁ፣ ቤተሰቦቻችሁን በጣም የከፋ አደጋ የምታስደርሱ እነማን ናችሁ? እናንተ ናችሁ ማለት ነውና እንደዚህ ያማረብን እያላችሁ ተዋብን እያላችሁ ዘነጠን እያላችሁ የሄዳችሁ ቤተሰቦቻችሁን እያስበላችሁ ያላችሁ እናንተ እስከሆናችሁ ድረስ ቤተሰቦቻችሁ እንዳይበሉባችሁ ለማድረግ ሞክሩ ለማለት ሞክራለሁ፣ ለማለት እወዳለሁ። እንግዲህ ማሮችዬ ፍቅሮችዬ በዛም ሰፈር ያላችሁ በዚህም ሰፈር ያላችሁ እግዚአብሔር አምላክ አንድ ያድርገንና መጥፎውን ነገር ከአይምሮችን ያውጣልን ለማለት እወዳለሁ። ሌላው ግን እናንተ እኔን ማበረታታት የምትፈልጉ ቅልብ ያላችሁ ሰዎች በሙሉ ላይክም ሼርም ሰብስክራይብም እያደረጋችሁ ደገፍ አድርጉኝ ለማለት እወዳለሁ። ስለነበረው ቆይታ ከልብ አድርጌ አመሰግናለሁ። ላይክም ስለምታደርጉልኝ ሼርም ስለምታደርጉልኝ ሰብስክራይብም ስለምታደርጉልኝ ከልብ እያደረኩ እያመሰገንኩ ነው። ኮዲ ሰናበታችኋለሁ። ጉድባይ